ሰላም ውድ የኢንፎ ኢትዮ ዜና ቤተሰቦች፣ ተሙዲ ቶክሲዶ ነኝ። ዛሬ ይዘንላችሁ የቀረብነው መረጃ የሰውን ልጅ የጭካኔ ጥግ የሚያሳዩ ለመስማትም ሆነ ለማመን እጅግ የሚከብዱ መላው የሀገራችንን ሕዝብ ያስቆጡና የሰሙትን ሁሉ እንባ ያራጩ አራት አነጋጋሪ እውነተኛ ታሪኮችን ነው። ለመሆኑ በዚች ምድር ላይ እውነትና ፍትህ የት ነው ያሉት? እናትነት መጨከኑን፣ ትዳር ክህደቱን፣ ቅናት ደግሞ በአደባባይ ላይ የሰውን ደም ማፍሰሱን መቼ ነው የሚያቆሙት? ዛሬ የምንነግራችሁ ታሪኮች የልብ ወለድ ድርሰቶች አይደሉም። እዚሁ አገራችን ላይ የተፈጸሙና የሰውን ልጅ ሕሊና በእጅጉ የፈተኑ መራራ እውነታዎችን እንጂ። በመጀመሪያው ዜናችን በቦረና ዞን የተሰማውና የብዙዎችን እናቶች አንጀት ያደማው ክስተት የወለደችውን የገዛ ደሟ የሆነችውን ጨቅላ ሕፃን ልጅ ማንም ሳያት መጸዳጃ ቤት ውስጥ በጭንቅላቷ ለመክተትና ሕይወቷን ለመቅጠፍ ስትታገል እጅ ከፍንጅ የተያዘችውን እናት መገርቱ ጋሹ ፍርድ ቤት ምን አይነት ጠንካራ ቅጣት ወሰነባት? የሕፃኗስ አሁናዊ ሁኔታ ምን ይመስላል? ዝርዝሩን እናሰማችኋለን። በመቀጠልም የክህደት ሁሉ ጥግ የሆነው የፊልም ድራማ እንጂ በእውነተኛ ሕይወት ይከሰታል ተብሎ የማይታመነው መራራ ታሪክ። በውሸት ባልሽ በረሃ ላይ ሞቷል ተብላ አንድ አፍታም ቢሆን የሐዘን ልብሷን ሳታውልቅ ቆርባና አዝና 16 ዓመታት በሙሉ በቁም መቃብር የኖረችው ምስኪን እናት ዕለታት በአንድ ቀን ልትቀጠር በገባችበት የቢሮ ጠረጴዛ ላይ ያየችው ዘግናኝ እውነት ያ ለ16 ዓመታት ያለቀሰችለት ባሏ በሕይወት አግኝታው እግሩ ስር ስትደፋ እሱ ግን በሽጉጥ አባረራት። ይህች እናት ዛሬ የት ትገኛለች? ያ ክፉ ባልስ በሕግ ይጠየቅ ይሁን ወይ? በዝርዝራችን ውስጥ የምናየው ይሆናል። በሶስተኛ ደረጃ በቅናት እሳት የተቃጠለ ጨካኝ እጅ በአደባባይ የፈጸመው አሰቃቂ ወንጀል ውሳኔ። ቀድሞ ፍቅረኛ የነበረችውን ሴት አግብተሃል በሚል ሰይጣናዊ በቀል የባንክ ባለሙያውንና ወጣቱ ሙሽራቱ ተመስገን ዳንኤልን መንገድ ላይ አድፍጦ በጥይት ከመታው በኋላ አስክሬኑን በስለት የቆራረጠው ገዳይን በተመለከተ ፍርድ ቤቱ የሰጠው አስቸኳይ የሞት ፍርድ ውሳኔና በወቅቱ ወጣቱ ያሰማው የነበረው ይድረሱልኝ ጥሪ ዝርዝር እውነታን ይዘን ቀርበናል። መጨረሻም በአሁኑ ሰዓት በማህበራዊ ሚዲያ ላይ እጅግ አነጋጋሪና ትኩስ ሆኖ የቀጠለው የሚዲያ አክቲቪስቱ አቤል አቡና በፖሊስ ቁጥጥር ስር መዋል። አቤል የታሰረው በምን ምክንያት ነው? እዩ ጩፋና ከገቢ ጉተማ ክስ ጀርባ ያለው እውነት ምንድን ነው? ወይስ ሰሞኑ ስለ ሀገሪቱ ሁኔታ ሳሎኗን አጽድታ ጓዳ ቆሻሿን የደበቀች ሴት ትመስለኛለች ብሎ የሰነዘረው ጠንካራ ትችት ነው ለእስር የዳረገው? ፍርድ ቤቱ ለፖሊስ የሰጠው የ3 ቀን ቀጠሮ ምን ያሳያል? የቤተሰቡ ይፋዊ መግለጫ ያካተተ ሙሉ እውነታን የምናስዳምጣችሁ ይሆናል። ሰላም ውድ የኢንፎ ኢትዮ ዜና ቤተሰቦች፣ ዛሬ ይዘንላችሁ የቀረብንላችሁ እኚህ አራት መረጃዎች ሁላችንም ራሳችንን እንድንጠይቅ የሚያስገድዱ ናቸው። እነዚህ እውነታዎች ለሁሉ እንዲደርሱ ቪዲዮውን አሁኑኑ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። አሁን በቀጥታ ወደ መጀመሪያው ዜና ዝርዝር እንሻገራለን። አብራችሁን ቆዩ። ዳር መተማመን ነው። ቃል ኪዳን ደግሞ በሕይወትና በሞት መካከል የሚጸና የክብር ሰንሰለት ነው። ነገር ግን ለአንድ ሰው ታምነው በቁም የሐዘን ማቅ ለብሰው ለ16 ዓመት በሙሉ ያለቅሱለት የኖሩት ባሎ በሕይወት እያለ እርሶን ለማጥፋት የፈለገው የውሸት ድራማ ምን ያህል ልብን ይሰብራል? ታሪኩ የሚጀምረው ከገጠር ከጎንደር አማራ ወደ መሃል ከተማ አዲስ አበባ ሕይወታቸውን ለመቀየር የተሻለን ኑሮ ለመኖር ከመጡ አዲሶቹ ሙሽሮች ነው። ነገር ግን ከተማዋ እንዳሰቧት አልሆነችላቸውም። ኑሮ ፊቷን አዞረችባቸው። በዚህ ጊዜ ሚስትየው ባትሰማም ባልየው ግን ሕይወታቸውን ለመቀየር ወደ በረሃ ከከተማ ውጪ ሄዶ ለመስራት ወስኖ ከቤት ይወጣል። መጀመሪያ አካባቢ በጓደኛው አማካኝነት ሄደ ከተባለበት የበረሃ ሀገር መልእክት ይመጣላትም ነበር። እሷም የባሏን መመለስ በናፍቆት ትጠባበቅ ጀመር። ነገር ግን ከዕለታት በአንድ ቀን ያ መርዶ መጣ። ባልየው በበረሃ እያለ በተላላፊ በሽታ መሞቱንና በሽታው ወደ ሰዎች እንዳይተላለፍ ተብሎ እዚያው በረሃ ውስጥ በአስቸኳይ መቀበሩን ያረዷታል።
ያኔ የዚች እናት ዓለም ተናጋ፣ የወደፊቱ ተስፋዋ ጨለመ። በዚህ ላይ ያኔ እርጉዝ ነበረች። ለታሪኳ እናት ሕይወቷን ለመቀየር ብሎ በረሃ እንደቀረ ስለምታምነው ባለቤቷ ስትል 16 ዓመታት ሙሉ ጥቁር የሐዘን ልብስ እንዳላወለቀች ጸጉሯንም እየተላጨች ዘመኗን በሐዘንና በለቅሶ እየገፋች ኖረች። ያንን በስለት ያገኘችውን ልጇን ለማሳደግ ሕይወቷን ለማሸነፍ ያገኘችውን የጉልበት ሥራ ሁሉ እየሰራች መከሯን ትበላ ጀመር። ነገር ግን ከዕለታት አንድ ቀን ይህች የዛለች እናት ለምን የቢሮ ስራ ልሞክርም ብላ ልትቀጠር ወደ አንድ ማተሚያ ትገባለች። የድርጅቱ ዋና ስራ አስኪያጅ ወይንም ጄኔራል ማናጀር ቢሮ ስትገባ ግን ያየችው አይኖቿን ማመን አልቻለችም። በቢሮ ጠረጴዛ ላይ የተቀመጠው ስም ያ ለ16 ዓመታት የሐዘን ልብሷን ሳታወልቅ ቆርባና አዝና የኖረችለት የልጇ አባት የሆነው የገዛ ባለቤቷ ስም ነበረ። እሱ ራሱ በሕይወት ፊት ለፊቷ ተቀምጧል። አታቅማማ ማንነቱን ጠየቀችው። እሱም ያው ባለቤቷ መሆኑን አረጋገጠላት። እሷ በስራና በሐዘን ብዛት ተጎሳቁላ ስለነበረ ሊያውቃት ቢቸገርም እሷ ግን በሕይወት በማግኘቷ ብቻ የፈጣሪን ታምር ያሰበች እግሩ ስር ወድቃ እኔ እኮ አለምነሽ ነኝ፣ ባለቤትህ እኮ ነኝ፣ የሆነ ኃጢአት በድዬክ ይሆናል፣ ሙት ነኝ ብለ ራስን ደብቀ ይህንን ያህል ዘመን አትኖርም ነበረ፣ ከሙት በላይ ኃጢአት ሰርቼ ነው መሰለኝ፣ እባክህን ይቅር በለኝ እያለች ከእግሩ ስር ተደፍታ አለቀሰች። እሱ ግን ፈጽሞ አልራራላትም። ይህንን ያህል ዘመን የዋሻት የገዛ ልጁን የሙት ልጅ ያደረገው ይህ ጨካኝ ባል አዲሱን የትዳር ሕይወቱን ስለምትበጠብጥበት ብቻ ከቢሮ በፍጥነት እንድትወጣለት ይጮህባት ጀመር። ሞቷል ብሎ ውሸቱን ያረዳት ያ የባለቤቷ ጓደኛ በዚያው በቢሮ ውስጥ ነበረ። ያ ክፉ ባል ሽጉጡን አውጥቶ እያስፈራራ ገፍትሮ በዘበኛ ከቢሮ እንድትወጣ አደረጋት። 16 ዓመታት በቁም የሞተችለት ሰው ዛሬ በሕይወት አግኝታው በሽጉጥ አስፈራርቶ አባረራት። እንግዲህ ይህች ተስፋ የቆረጠች እናት ዓለም የዞረችባት ሚስኪን ሕይወቷ ትርጉም አልባ ሆኖባት ራሷን ለማጥፋት ትወስናለች። ጊዜው ያለፈበት መድኃኒቶችን የሚጣልበት ቦታ ለቃቅማ ቤቷን በር ከውስጥ በኩል ቀርቅራ መድኃኒቶቹን ጠጣች። ነገር ግን በጊዜ የደረሰላት ሰው ስላልነበረ በሕይወት ብትተርፍም ለረጅም ጊዜ በሆስፒታል ውስጥ በግሉኮስ ለመቆየት ተገደደች። መጨረሻም ከብዙ ዓመታት በፊት ጸበሉን ተጠምቃ ልጅ ስጠኝ ብላ ተስላ ልጅ ወዳገኘችበት ቅዱስ ቦታ ወደ ዝቋላ አቦ ገዳም አትመለስ ገባች። ማዊም ሆነች። አባትሽ በረሃ ላይ ነው ሞቶ የተቀበረው፣ አባት የለሽም እየተባለች ያደገችውን ብቸኛዋ የስለት ልጇንም ጥላ የክርስቶስ ሙሽራ ሆና ቀሪ ዘመኗን ለእግዚአብሔር ሰጥታ መኖር ጀመረች። እናቶች ወደዚህ ደረጃ ከመድረሳቸው በፊት ማህበረሰቡ፣ ሃይማኖት አባቶችና ጤና ባለሙያዎች አስቀድመው ድጋፍ ሊያደርጉላቸው ይገባል እንላለን። የወለደች እናት መጨከኗን የምታቆምበት፣ ጨቅላ ሕፃናትም በሰላም የሚያድጉበት ዘመን እንዲሆን ምኞታችን ነው። ተመልካቾቻችን ግንቦት 17 ቀን 2018 ዓመተ ምህረት የተሰማው ይህ መረጃ እንደሚያመለክተው ከሆነ በቦረና ዞን ዲሎቲ ወረዳ ውስጥ የተወለደችውን የገዛ ደሟ የሆነችውን ጨቅላ ሕፃን መጸዳጃ ቤት ውስጥ ለመክተት የሞከረችው ግለሰብ በእስራት ተቀጣች። ቦረና ዞን ፖሊስ ዋና መምሪያ የሴቶችና ሕፃናት ጉዳዮች ጽሕፈት ቤት ኃላፊ ኮማንደር ጸጋዬ ዲዶ ለተናገሩት ከሆነ መገርቱ ጋሹ የተባለችው ይቺ ተከሳሽ ባለፈው ሚያዝያ 5 ቀን 2018 ዓመተ ምህረት ከቀኑ 8 ሰዓት ላይ ሴት ልጅ በሰላም ተገላግላ ነበረ። ተከሳሿ በሰላም የወለደቻትን ይህችን ንጹህ ሕፃን ልጅ የተወሰኑ ቀናት አጠገቧ ካቆየቻት በኋላ በአእምሯ ውስጥ ምን አይነት የክፋትና የጭንቀት ሐሳብ እንደተመላለሰ ባይታወቅም ማንም ሳያያት መጸዳጃ ቤት በመግባት ሕፃኗን በጉድጓዱ ውስጥ ጭንቅላቷ ለመክተትና ሕይወቷን ለመቅጠፍ ስትሞክር ነበረ። ነገር ግን የሕፃን ጠባቂ ፈጣሪ ነውና ያቺ ምንም የማታውቀው ጨቅላ መጸዳጃ ቤት ውስጥ በጭንቅላቷ ስትጮና ስታለቅስ ድምጿን የሰሙ በአቅራቢያዋ የሚገኙ ሰዎች ፈጥነው በመድረስ ሕፃኗን ከሞት አፋፍ ሊያተርፏት ችለዋል። ይህንን ሰይጣናዊ ድርጊት ስትፈጽም የነበረች እናት መገርቱ ጋሹም ወዲያውኑ በቁጥጥር ስር ውላለች። ፖሊስም የሕፃኗን ሕይወት ለማዳን ወዲያውኑ ወደ ሕክምና ተቋም በመላክ ፈላጊውን እርዳታ እንዲደረግላት ካደረገ በኋላ ተከሳሽ ላይ በቂ ማስረጃና የምርመራ መዝገቡን በማጣራት ለአቃቢ ሕግ አስተላልፏል። አቃቢ ሕግም የክሱን ክህደት በመመልከት ተከሳሿ ላይ ሕፃን ልጅ መግደል ወንጀል ሙከራ ክስ መስርቶባታል። አቃቢ ሕግ የተመሰረተው ይህ ክስ በጥልቀት የተመለከተው የቦረና ዞን
ከፍተኛ ፍርድ ቤት ግንቦት 13 ቀን 2018 ዓ.ም በዋለው ችሎት ተከሳሽ መገርቱ ጋሹ አስባና አቅዳ የወለደቻትን ልጅ ለመግደል በመጸዳጃ ቤት ውስጥ ለመክተት ስትሞክር እጅ ከፍንጅ በመያዟ በፈጸመችው ከባድ ወንጀል በ5 ዓመት ጽኑ እስራት እንድትቀጣ ወስኖባታል። ኮማንደር ጸጋዬ ዲዶ ክለውም እንደገለጹት ከሆነ በአሁኑ ወቅት ህፃኗ በተደረገላት የተፋጠነ የሕክምና እርዳታ ሙሉ ጤንነት ላይ የምትገኝ ሲሆን ወደፊትም ህጉን በጠበቀ መልኩ ህይወቷን በጥሩ ሁኔታ የሚያሳድጉ አሳዳጊዎች የምትሰጥ ይሆናል ብለዋል። በቅናትና በበቀል ስሜት ተወጥሮ የአንድን ንጹህ ወጣት ህይወት በአደባባይ መቀማት ምን ያህል የጭካኔ ጥግ ነው? በጌዲዮ ዞን ገደብ ከተማ የተፈጸመውና መላውን ማህበረሰብ ያስቆጣው የሙሽራው አሰቃቂ ግድያ ዛሬ ፍርድ ቤት ከባድ ውሳኔ አስተላልፎበታል። ጉዳዩ እንዲህ ነው። በጌዲዮ ዞን ገደብ ከተማ የአቢሲኒያ ባንክ ሰራተኛ የነበረው አቶ ተመስገን ዳንኤል አንድ ወር በፊት ጠዋቱ 2 ሰዓት ገደማ እንደማንኛውም ቀን ወደ ስራ ገበታቸው በመጓዝ ላይ ነበሩ። ነገር ግን ያላሰቡት የሞት ጥላ መንገድ ላይ ይጠብቃቸው ነበር። አቶ ተመስገን ዳንኤል አደባባይ በሰው እጅ በአሰቃቂ ሁኔታ ህይወታቸው ማለፉን የተለያዩ የሶሻል ሚዲያዎች መዘገቡ ይታወሳል። ይህንን ዘግናኝ ግድያ የፈጸመው ግለሰብ ጸጋዬ ታደሰ ይባላል። ግለሰቡ በወቅቱ መከላከያ የሌላቸው አቶ ተመስገንን መንገድ ላይ አርፍጦ በመጠበቅ የሽጉጥ ጥይት ከመተኮስም ባለፈ ፍጹም ሰብአዊነት በጎደለው መልኩ በስለት መሳሪያ አስክሬናቸውን እንደቆራረጠው የዓይን እማኞች በከፍተኛ ድንጋጤ ገልጸው ነበረ። ለመሆኑ የዚህ አሰቃቂ ጥቃት መንስኤ ምን ነበር? እንደ ቤተሰብ አባላት ገለጻ ከሆነ ጥቃቱ የፈጸመው ግለሰብ ቀድሞ ፍቅረኛ የነበረችውን ሴት አንተ አግብተሃል በሚል በውስጡ በያዘው የሰይጣናዊ ቂም በቀልና ቅናት መሆኑ ተጠቁሟል። ታሪኩን ይበልጥ ልብ ሰባሪ የሚያደርገው ደግሞ ሟች አቶ ተመስገን ዳንኤል ይህንን አሰቃቂ ጥቃት ከመፈጸሙ በፊት ከፍተኛ የሆነ የድረሱልኝ ጥሪ በአደባባይ ቢያሰሙም አካባቢው ከነበሩ ሰዎች ፈጣንና ህይወት አዳኝ የሆነ እርዳታ ባለማግኘታቸው ምክንያት ህይወታቸው በዚያው በአደባባይ በአሰቃቂ ሁኔታ ሊያልፍ ችሏል። ወጣቱ ሙሽራና የባንክ ቤት ባለሙያው ተመስገን ዳንኤል ገና የትዳር ህይወቱን ሳይጠግብ ቅናት እሳት በተቃጠለ ጨካኝ እጅ ተቀጥፏል። ነገር ግን ከህግ ፊት ማምለጥ አይቻልም። ወንጀሉ ከተፈጸመበት ጊዜ ጀምሮ ተከሳሹ ጸጋዬ ታደሰ በቁጥጥር ስር ውሎ በህግ ጥላ ስር ይገኛል። የጌዲዮ ዞን ፖሊስ መምሪያ ህዝብ ግንኙነት ዘገባ እንደሚያሳየው ፍርድ ቤቱ መዝገቡን መርምሮ ተከሳሹን ወንጀሉን መፈጸሙን በማረጋገጡ በመነሻ ቅጣት የሞት ፍርድ በይኖበታል። ይሁን እንጂ ፍርድ ቤቱ በቅጣቱ ላይ ተጨማሪ የአቃቤ ሕግ ማክበጃና ተከሳሽን ማቅለያ ሐሳቦችን ተቀብሎ ሙሉ የመጨረሻ ውሳኔ ለመስጠት በቀጣዩ ግንቦት 26 ቀን 2018 ዓ.ም ተለዋጭ ቀጠሮ ይዟል። በስተመጨረሻም አሁኑ ሰዓት በማህበራዊ ሚዲያ ላይ እጅግ አነጋጋሪና ትኩስ ሆኖ የቀጠለው የአክቲቪስት አቡና በፖሊስ ቁጥጥር ስር መዋል ነው። አቤል የታሰረው በምን ምክንያት ነው? ከጀርባውስ እጃቸውን ያስገቡት አካላት እነማን ናቸው? የሚለው ጥያቄ በርካቶችን አፍ አስከፍቷል። አቤል አቡና በአሁኑ ሰዓት ሜክሲኮ በሚገኘው የፌዴራል ወንጀል ምርመራ ቢሮ በእስር ላይ የሚገኝ ሲሆን ቅርብ ቤተሰብ በቀር ገብቶ መጠየቅ እንደማይቻል ተረጋግጧል። ይሁንና ትናንትና በአራዳ ምድብ ችሎት ፍርድ ቤት ቀርቦ ነበረ። ታሹ አቶ ገቢ ጉተማ ሲሆን የቀረበበትም ክስ የስም ማጥፋት ተፈጽሞብኛል የሚል ነበረ። በችሎቱ ላይ የአቤል ጠበቆች የዋስትና መብት እንዲከበርለት የጠየቁ ቢሆንም ፖሊስ በበኩሉ ለምርመራ የ14 ቀን ተጨማሪ ቀጠሮ ጠይቆ ነበረ። ነገር ግን ዳኛው ማስረጃ ቀድሞ መዘጋጀት ነበረበት በማለት የፖሊስን የ14 ቀን ጥያቄ ውድቅ በማድረግ የ3 ቀን ቀጠሮ ብቻ ፈቅደዋል። በዚህም መሰረት ፖሊስ ማስረጃውን አጠናክሮ እንዲቀርብ የፊታችን ሐሙስ ተለዋጭ ቀጠሮ ሰጥቷል። ለመሆኑ ለአቤል እስር መነሻ የሆኑትና ማህበረሰቡ ዘንድ ሰፊ መነጋገሪያ የሆኑት ዋነኛ ምክንያቶች ምንድናቸው? ማህበረሰቡ 3 ትልልቅ መላምቶችን እያነሳ ይገኛል። የመጀመሪያው መላምት የዛሬ 2 ሳምንት ገደማ በሽሮ ሜዳ በአንድ ታጣቂ ፖሊስ በጥይት የተገደለው ወጣትን ተከትሎ አቤል ያስተላለፈው ጠንካራ ተቃውሞ ነው ይላሉ። ሁለተኛ መላምት ደግሞ ሰሞኑን ታዋቂው የዓለም አቀፍ የቲክቶክ ዜና አቅራቢ ዲላን ፔጅ አዲስ አበባ መግባቱን ተከትሎ
አቤል ኢትዮጵያ ሳሎኗን ብቻ አጽድታ የጓዳ ቆሻሿን ደብቃ እንግዶችን የምትቀበል ሰነፍ ሴት ትመስለኛለች በማለት የሰጠው አስተያየት መንግስት ሰዎች ዘንድ ቁጣን ቀስቅሷልም ይላሉ። ነገር ግን እነዚህ ሁሉ መላምቶች ቢሆኑም ቤተሰቦቹን ጠቅሶ ኢንፎ ኢትዮ ያረጋገጠውና ሚዛን የደፋው እውነተኛ ምክንያት ግን ሌላ ነበረ። አቤል የታሰረው ከመንፈስ ቅዱስ ውጪ የሆኑ አስተምሮቶችን የሚከተሉ ሰዎችን እንደ ንግድ ዕቃ የሚቆጥሩና ቁሳቁስን መሰብሰብ ዋና ዓላማቸውን ያደረጉ አካላትን በይፋ በማጋለጡ ነው። በተለይም በነብይ እዩ ጩፋና በነብይ ገቢ ጉተማ ላይ የሰጠው ጠንካራ ትችትና ከእዩ ጩፋ የግል ጠባቂ ጋር የገባበት እሰጣ ገባ ነው ለእስር የዳረገውም ይላሉ። አቤልም ከመታሰሩ ከጥቂት ደቂቃዎች በፊት ከፖሊስ ጣቢያ ስልክ ተደውሎለት ወደዚያ እያመራ በነበረበት ወቅት ስጋቱንና ከእነማን ጥቃት ሊሰነዘርበት እንደሚችል በግልጽ የተናገረበት አጭር መልእክት አስቀምጦ ነበረ። አቤል በጥሩ ጤንነት ላይ የሚገኝ ቢሆንም አዲስ ልጅ ከተወለደለት ገና 2 ወሩ ነው። በዚህ ሰዓት ከባለቤቱና ከልጆቹ ጎን መሆን ሲገባው በእስር ላይ መገኘቱ በርካቶችን አሳዝኗል። በዚህ ጉዳይ ላይ አስተያየቱን ያጋራው ጸዲ ሞገስ ዳዊት ሀገሪቱ ላይ ያሉትን ሐሰተኛ ነቢያት የመንግስት ወንበር አስጠባቂዎች ስለሆኑ መንግስት ምን እንዲያደርግ ነው የምትጮሁት ሲል ጠንከር ያለ ጥያቄን ሰንዝሯል። ውድ የኢንፎ ኢትዮ ዜና ቤተሰቦች ፖሊስ አስሮ ማጣራትን የሚያቆመው መቼ ይሆን? ለአቤል አቡና ፍትህን እየተመኘን ሐሙስ የሚኖረውን የፍርድ ቤት ውሳኔ በቅርበት ተከታትለን የምናደርሳችሁ ይሆናል። እናንተስ በዚህ እስር ዙሪያ ምን ትላላችሁ? የእስሩ እውነተኛ ምክንያትስ የትኛው ይመስላችኋል? ሐሳባችሁን በኮመንት አጋሩን። ቪዲዮውን ሼር እና ላይክ ማድረጋችሁን አትርሱ። አሙዲ ቶክሲዶ ነኝ። ሰላም።